በቀድሞ ስሟ ደብረ ኢባ በኋላም ደብረ ብርሃን ተብላ የተሰየመችው ከተማ የምስረታ ታሪኳ ከ600 ዓመታት በላይን ወደ ኋላ ይመልሰናል። የዛሬ ገጽታዋ ማለትም የኢንዱስትሪ መዳረሻነት ንድፏ ደግሞ 50 ዓመት ገደማን ያስቆጠረ ነው። በ1446 የተቆረቆረችው የደብረ ብርሃን ከተማ ለመጀመሪያ ጊዜ ከፋብሪካ ጋር የተገናኘችው በ1954 ዓ.ም ነበር። በደብረ ብርሃን ብርድ ልብስ ፋብሪካ። ይህ ፋብሪካ የበኩር ሆኖ ተከታይ ሳይኖረው ግን ዓመታትን አስቆጥሯል። እስከ 1994 ዓ.ም ደግሞ በከተማው የነበሩት የፋብሪካዎች ቁጥር የአንድ እጅ ጣት ቁጥርን እንኳን በአግባቡ ያልሞሉ ነበሩ። ዛሬ ግን ያ መልክ ፍጹም ተቀይሯል። ከተማዋ የኢንዱስትሪ መናኸሪያ ሆናለች። የሀገር ውስጥም ሆኖ የውጭ ባለሀብቶች በከተማዋ ለማልማት የሚጓጉላት ደግሞም እያለሙባት የምትገኝ ከተማ ነች። እንግዲህ ባለፉት 10 ዓመታት ግን ከ1998 ጀምሮ እስከ 2018 ድረስ ያለውን አጠቃላይ ፍሰት ስናይ ከ999 በላይ ኢንቨስትመንት ያለበት ከተማ ሆኗል ማለት ነው። ከኢንዱስትሪ አኳያ ብቻ ስናይ ከ722 በላይ አገልግሎት 243 ግብርና በተመሳሳይ ወደ 34 አካባቢ በጥቅሉ 999 ኢንቨስትመንት እያንቀሳቀሰ ትገኛለች ማለት ነው። አሁን ባለበት ሁኔታ በካፒታል ደረጃ ከ176 ቢሊዮን ብር በላይ ካፒታል ያስመዘገቡ አቅም ያላቸው ባለሀብቶች ፕሮጀክት ሀሳብ ይዘው የመጡባት ከተማ ሆናለች ማለት ነው። ስለዚህ ከ2011 እስከ 2011 ድረስ በተለይ ከ1998 እስከ 2000 ባለው ድረስ ወደ 178 ፕሮጀክቶች ማምጣት የቻሉበት ሁኔታዎች አሉ። በአመት እድገቱ እየጨመረ የመጣበት ሁኔታ እንዳለ ማንሳት ይቻላል። ኢንቨስትመንት ወደ አንድ አካባቢ ሲመጣ አልሚዎች መስፈርት ከሚያደርጓቸው ቀዳሚ ጉዳዮች መካከል አንደኛው የአካባቢው የሰላምና የጸጥታ ሁኔታ ነው። ሌላው ደግሞ በአካባቢው ያለው የአገልግሎት አሰጣጥ ቅልጥፍናና ምቹነት ነው። እዚህ አካባቢ እንደሚታወቀው በጣም ሰላም ሕግ አክባሪ ማህበረሰብ ያለበት አካባቢ ስለሆነ ማንኛውም ባለሀብት ወደ ከተማችን ሲመጣ ተገቢውን አቀባበል በማድረግ በአመራር ደረጃ ብቻ ሳይሆን በማህበረሰብ ደረጃም በኗሪም ደረጃ የተሻለ እንግዳ አቀባበል ባህል ስላለ በዛ መሰረት ጨዋ ማህበረሰብ ስላለ እና አካባቢው ሰላም በመሆኑ ምንም አይነት ችግሮች እንዳይፈጠሩ የሰላም አምባሳደር የሆነ ማህበረሰብና የሰላም አምባሳደር የሆነ ወጣት ያለበት አካባቢ ስለሆነ በቀላሉ ኢንቨስተር መምጣት የተቻለበት ሁኔታዎች አሉ ማለት ነው። ሁለተኛውና ዋናው ጉዳይ የሚመጣውን ኢንቨስተር ደግሞ በተለይ በተገቢው አገልግሎት ከመስጠት አኳያ ያለው ሚና በጣም የጎላ ነው። እንግዲህ ኢንቨስትመንት ዘርፍ በአንድ ተቋም ብቻ የሚሰራ አይደለም። ሁሉም ባለድርሻ አካላት አለ። ስለዚህ በዚህ ዘርፍ ላይ ከተማችን ለዘመናት መልማት እድሏን በተገቢው ያልተጠቀመች ስለሆነች ስለዚህ አሁን የመጣውን እድል በተገቢው ለመጠቀም አገልግሎት አሰጣጦቻችን ማዘመን አለብን የሚል ከተለያየ ባለድርሻ አካላት ጋር ውይይት አድርገን የኢንቨስትመንት ጥቅም ምንድነው የሚለውን ነገር በተለይ ትልልቅ ያደጉ ሀገሮች ተሞክሮ የሚያሳየው የሀገሪቱን የድህነት ምጣኔ መቀነስ የሚቻለው ሰፊ የስራ እድል መፍጠር ስለሆነ በሀገር ውስጥ ምርት መኩራት ስለሆነ ስለዚህ እያንዳንዱን ነገር ከኢንቨስትመንት ኮንሴፕት አኳያ ሁሉም አካላት ስልጠና ሰጥተን ግንዛቤ ፈጥረን የአገልግሎት አሰጣጣችንን ማዘመን አለብን በሚል ሁሉም አካላት የተሻለ አገልግሎት በመስጠት በተለይ ኢንቨስትመንት ፈቃድ በአንድ ቀን የሚሰጥበት ፕሮጀክት ውሳኔዎች በአንድ ሳምንት የሚያልቁበት እና በተለይ እንደ ፕሮጀክት አስፈላጊነት ደግሞ መሬት በአንድ ቀን የሚያልቅበት ከተማ በመሆኑ የበለጠ የፕሮሞሽን ስራችንን ያቀለለልበት ሁኔታዎች አሉ። ከዚህ አንጻር ስናይ ባለፉት ዓመታት ብቻ እንኳን ውይይት በማድረጋችን ከ65 ኢንዱስትሪዎች በላይ ወደ ማምረት ማስገባት የተቻለበት ሁኔታዎች አሉ። በመከከራችን በድጋፋችን ማለት ነው 7 ኢንዱስትሪዎች ምርት አቆም የነበሩ ወደ ስራ መመለስ የቻልንበት ሁኔታዎች አሉ ማለት ነው። ስለዚህ እነዚህ እንደ መልካም አጋጣሚ የምንወስዳቸው ናቸው ብሎ ማንሳት ይቻላል። ችግሮች ያጋጥማሉ። ችግሮችን፣ ዘዴዎችን፣ መፍትሄዎችን ይፈልጋሉ። በዛ የደብረ ብርሃን ከተማ አስተዳደር ለዚህ ፕሮጀክት ለየት ያለ ቦታ እስከሚመስል ድረስ ነው የሚተባበሩ። ሄደን የምንፈልገውን ነገር በአካል ቀርበው ቁጭ ብለው ችግሮቻችንን አዳምጠው መፍትሄዎችን ማክሲመም በ2 ዴይ ውስጥ ለመስጠት ነው የሚሯሯጡ እና ይሄ ሌላም ፕሮጀክቶች ለመክፈት የሚያበረታታ ያለው ደብረ ብርሃን ከተማ ነው። የኢንቨስትመንት ፍሰት የሀገርን ኢኮኖሚ ከባህላዊ ወደ ዘመናዊ አመራረትና አጠቃቀም ከማሸጋገሩ ባለፈ የተለያዩ ማህበራዊና ኢኮኖሚያዊ ትሩፋቶችንም ይዞ ይመጣል። ታዲያ
በደብረ ብርሃን ከተማ የሚገኙ የኢንቨስትመንት ፕሮጀክቶች ለከተማው ገቢ መጨመርና የልማት ተግባራት እንዲፋጠን ከማድረግ አኳያ ሚናው ከፍ ያለ ሆኗል። ከተማው ገቢ በፍጥነት ነው እያደገ ያለው። 2017 ከነበረው 2018 አሁን በ9 ወር እንኳን ስንሄድ 1 ቢሊዮን የሚጠጋ የገንዘብ ልዩነት አለው። ይሄ ኢንዱስትሪዎቹ ወደ ማምረት በመግባታቸው ከነሱ የሚገኝ በተለይ የሰራተኛ ግብር የምናገኛቸው በጣም በከፍተኛ ሁኔታ እያደገ የመጣበት ሁኔታ ነው ያለው። ስለዚህ ይሄ ትልቅ ነው ብሎ መውሰድ ይቻላል። ሌላው የማህበራዊ ኃላፊነት ነው። እንግዲህ ኢንዱስትሪዎች ለአካባቢው ማህበራዊ ኃላፊነት እየተወጡ ነው። የመንገድ አገልግሎት፣ የውሃ አቅርቦት፣ የመብራት አቅርቦት፣ የተረፈ ምርት አቅርቦት የመሳሰሉትን ለአካባቢው ማህበረሰብ በትስስር ይሰራሉ። ማህበራዊ ኃላፊነትን እስከ ትምህርት ቤት የሚገነቡ የኢንዱስትሪ ተቋማት እየተፈጠሩ ነው ያሉት። ስለዚህ ኢንዱስትሪዎቹ በመጡ ቁጥር እነሱም በአደጉ ቁጥር አብሮ የአካባቢው ማህበረሰብ ይዞ የማደግ ስትራቴጂ ነው እየተከተሉ ያሉትና በዛ ደረጃ ኢንዱስትሪው ወደ ደብረ ብርሃን ከተማ ከመጣ በኋላ ቅድም እንዳልኩት በስራ ዕድል ፈጠራ፣ በማህበራዊ አገልግሎት፣ በከተማውን ገቢ በማሳደግ ረገድ ትልቅ ስራዎች እና ትልቅ ለውጦች እየታዩ ነው። ከፍተኛ ጥቅም አላቸው ተብሎ መውሰድ ይቻላል። በተለያዩ አካባቢዎች ለሚነሳው አንኳር ጥያቄ ምላሽ ከሚሰጡ ዘርፎች አንዱ የኢንቨስትመንት ዘርፉ ነው። ስራ ፈላጊዎች ራሳቸውን ከሙያና ከገንዘብ ጋር እንዲያገናኙ ይህ ዘርፍ ትልቅ ኃላፊነትን እየተወጣ ነው። እንግዲህ ዋነኛው የስራ ዕድል መፍጠር ነው። አሁን ወደ የገቡ ፕሮጀክቶችን ብናሰላቸው ከ150 ሺህ በላይ ዜጎች የስራ ዕድል ይፈጥራሉ። እስካሁንም ባለው ቀላል ነገር አይደለም። ከ45 ሺህ እስከ 50 ሺህ የሚሆኑ ዜጎች የስራ ዕድል በኢንዱስትሪው ዘርፍ ተፈጥሮላቸዋል። ቀላል ነው ተብሎ ሊወሰድ አይችልም። በቀጣይ አሁን እንኳን የተቀበልናቸው ሙሉ ፕሮጀክቶች ሲገቡ ደግሞ ቅድም እንዳልኩት ከ150 ሺህ በላይ ዜጎች የስራ ዕድል ይፈጥርላቸዋል። አንዱ የስራ ዕድል መፍጠር ነው። አውቶሞቲቭ ኢንዱስትሪዎች በጣም ትንሽ ናቸው ኢትዮጵያ ውስጥ። ያ ማለት ስራ የማግኘቱ እድል በጣም ጠባብ ነው ብለን እናስቤ ነበረ። እናም በቃ እንደዚያው ማስታወቂያዎችን ስናይ አውቶሞቲቭ ኢንዱስትሪ ነው ግራጁዌት የሚያደርጉት አውቶሞቲቭ ኢንጂነሪንግም ስለነበረ 100% በቃ ያሳትፈኛል ብዬ በደንብ ነበር ደስተኛ ሆንኩት። ተቀጥሬም ለድርጅቱ ብቁ ሲሆንም በጣም ደስ ብሎኛል። መጀመሪያ ላይ ስራ አጥ ነበርኩ። ያን ያክል እንትን አልነበረኝ። ያለ ስራ መቀመጥ ማለት እስር ቤት፣ የአይምሮ እስር ቤት ነው ብዬ የማስበው። ወደ ስራ ስትገባ አይምሮ ራሱ ብዙ ነገሮችን ትሬኒንግ ያደርጋል። ጥሩ ደረጃ ላይ ነኝ ማለት ከሰው አልጠብቅም። ሰውም ላረዳ እችላለሁ። ራሴን ግን በበቂ ሁኔታ አስተዳድራለሁ። ለብዙዎች ለእኔ ብቻ ሳይሆን ለእህቶችም ለወንድሞችም ብዙዎቹን የስራ አካታችነትን ፈጥሯ ብዬ አስባለሁ። በዚህ ያው የስራ ጥሩ አሁን ካለው አኳያ ስታውት በስራ እድሉ ሲፈጠር ወደዚህ መተን አውትሶርስ ተደርገን ከከተማው በስራ ተደራይተን መተን እየሰራን ነው። ቤተሰብ አስተዳድራለሁ። እንደ ማንኛውም እድሉ ተፈጥሮልኝ እዚህ ተጠቃሚ ሆኜ እየኖርኩ ነው። ይህንን ራሴ ተቀጥሬ ደሞዝ የተከፈልኩ በዚህ በፋብሪካ ውስጥ በመስራቴ ድርጅቱን እየጠቀምኩ ነው፣ እኔም እየተጠቀምኩ ነው። ከቤተሰቦች ሸክም ወጥቻለሁ። ሀገሬንም ደግሞ ኢንዳይሬክትሊ እየጠቀምኩ ነው። ከስራ አጥነት ወጥቻለሁ። ሁለተኛ ደግሞ በሚከፈለኝ በሚቆረጠው ታክስ ሀገሬን እየጠቀምኩ ነው ኢንዳይሬክትሊ። በደብረ ብርሃን ከተማ ከ47000 በላይ ስራ ፈላጊዎች የስራ ዕድል እንዲፈጠርላቸው ምክንያት ሆኗል። የስራ ዕድል ፈጠረው በአንድ ድንጋይ ሁለት ወፍ እንዲሉ አንድም ለግል ኢኮኖሚ ሲያመነጩበት፣ ሁለትም ደግሞ በቴክኖሎጂ ሽግግር የትላልቅ ሙያ ባለቤቶች በመሆን የሀገርን የውጭ ምንዛሬ ማዳንና የወደፊት የቴክኖሎጂ ፈጠራንም አቅም ለማሳደግ የማይተካ ሚናን መጫወት ጀምሯል። በተለይ የቴክኖሎጂ ሽግግር ማድረግ ተችሏል። አቅም መፍጠር ተችሏል። እውቀትና ክህሎት ማዳበር ተችሏል። ትልቁ ነገር ይሄ ነው። በተለይ ትልልቅ ኢንዱስትሪዎች ላይ ስናይ አሁን አይታችሁ ከሆነ ያው እኛ ልምዱ ስለሌለ እውቀቱ ስለሌለ እዚህ አካባቢ የሚተከሉ ኢንዱስትሪዎች ማሽን የሚተክሉት አብሮ ከውጭ የመጡ ዜጎች ነበሩ።
አሁን ባለበት ሁኔታ ላይ ማንሳት ይቻላል። አብዛኞቹ ጋር እነዛ እኛ ወጣቶች የኛ አካባቢያችን ልጆች ነጮቹን እየተኳቸው ማሽን መትከል የጀመሩበት ሁኔታዎች አሉ። ስለዚህ እውቀት ትራንስፈር ማድረግ ተችሏል ማለት ነው። ዋናውና ትልቁ ነገር ይሄ ስለሆነ ማለት ነው። ለነሱ የሚወጣው የክፍያ በጣም ብዙ ስለነበረ አሁን እንደ ሀገር የእውቀት ባለቤት የቴክኖሎጂ ባለቤት ቀጣይ ደግሞ ዘመኑ የዋጀ የቴክኖሎጂ ዘመን ስለሆነ በዚህ ልክ ወጣቶች ልምድና አቅም እንዲኖራቸው ለማድረግ የተቻለበት ሁኔታዎች አሉ ማለት ነው። እንዴት ነው መኪና ሊገጠም የሚችለው የሚል ሀሳብ ነበረ እና ካሉት ከቻይኖቹ ጋር ማብረን ሆነን የእነሱን ቴክኖሎጂ ወደዚያ መተን እኛም በራሳችንም የሆነ ቫልዩ አድ እያደረግን ከሌሎች ካምፓኒዎችም ጋር እየተነጋገርን የቴክኖሎጂ ሽግግር እያደረግን ነው። ያው እኛ በዩኒቨርሲቲ ደረጃ አብዛኛው ቴዎሪቲካል ፓርቶች ላይ ነበር ትኩረት የምናደርገው። ያ ማለት እዛ የተማርነውን እንዳለ እዚህ ላይ ነው አፕላይ እያደረግን ያለ ነው። እያንዳንዱን ነገር ከምንሰማው ይልቅ በባይንም በተግባርም እየሰራን ነው። ስለዚህ የቴክኖሎጂው ሽግግር መኖሩ ከዩኒቨርሲቲም ላይ የምናገኛቸው ቴዎሬቲካል እውቀቶች ለእኛ እዚህ በደንብ ጠቅመውናል። በደንብ አዳብረናል። ብቁ ነን። አሁን ሰዓት ሁሉም ነገር ተበታትና ነው የምትመጣው። እያንዳንዱ ሰራተኛ ተማሪም ቢያንስ በቴክኒክ ደረጃ የሚያሉ ልጆች አሉ፣ በዩኒቨርሲቲ ደረጃ የሚያሉት አሉ። እዚህ እየመጡ አፓረንቶችን ይወስዳሉ። ያገኙትን ቴዎሬቲካል ዲቴይሊ በሚገባው እውቀት ይቀሰማል። ቴክኖሎጂዎች አንዳንድ ጊዜ ከውጭ የሚመጡት ለኛ አዲስ ሆነው፣ ስለዚህ ቢኬጂ እንዳልኩ ቅድም አገሪቷ ላይ ኤሌክትሪክ መኪኖችም እንዲስፋፉ መኪና ገጣጥሞ በራሱ ቴክኖሎጂውን ወደኛ ለማምጣት ባለው ቁርጠኝነት መሰረት ከቻይና ባለሙያዎችን አምጥቶ ባሶች የተበታተነ አካላቸው ድርጅት ውስጥ ገብቶ ወደ ፋይናል ፕሮዳክት ሆኖ እስከሚወጡ ድረስ ከቻይና የመጡ ባለሙያዎች ፎሎ እያደረጉት የኛ ሰራተኞች ወይም ደግሞ ኢትዮጵያውያን ያንን ስኪል አዳብረው ሙሉ በሙሉ ከዛ ተላቀው በራሳችን ወይም ደግሞ በኢትዮጵያውያን አቅም መኪኖችን ገጣጥሞ ወደ ማቅረብ እየሄድን ያለ ነው። ይሄም ደግሞ የመጣው ቢኬጂ ወደ ኋላ ሳይል የኛ እንችላለን የሚለውን ተግባራዊ ለማድረግ ከውጭ ባለሙያዎችን አምጥቶ ግን እዚህ እነሱ ሙሉ በሙሉ የማይቆይበት ሁኔታ እዚህ ቆይተው ሳይሆን ልምዳቸውን ወይም ደግሞ እዛ ያለውን ነገር የስራ ባህላቸውን አካፍለው ወደ መጡበት ሀገር ሲመለሱ እኛ ሙሉ በሙሉ የመገጣጠም ስራውን የምንሰራበት ሁኔታ ነው የተፈጠረው። አሁንም ወጣቶች ናቸው እዚህ ያሉት። ሁሉም ከተወሰኑ ሰዎች በስተቀር ልምድ የሌላቸው ከቴክኒክና ሙያ እንዲሁም ከዩኒቨርሲቲዎች ቀጥታ ወደኛ ተቀላቅለው ይህንን ያልኩህን የእውቀት ሽግግር ተቀብለው አሁን ሙሉ በሙሉ ራሳቸውን ሲሰሩ እየሰሩ ያሉበት ሁኔታ አለ። ያ ባለሀብት ባለቤት ኮንፊደንሱን እሱ ነው የሰጠን። ድሮይንጉን ማሽኑን እሱ ሰጠን። ሱፐርቫይዘሮች ብቻ እንዲመጡ አደረገልን። እስቲ በእኛው ሀገር ልጆች እንሞክረው ነው። ድሮይንግ አለን፣ ሱፐርቫይዘሮቹ አሉ። ሲከብደን እነሱ ነው የምንጠይቃቸው። ኦልሞስት አብዛኛውን ነገር ራሳችን ነን የተከልነው። ምንም ስራ መሰራት ይችላል ብለን እናምናለን። ኦልሞስት የአንድ ሱፐርቫይዘር ከመጣልን አሁን ላይ ድሮይንግን ማንበብ ምንም መስራት የምንችል አይነት አቅም ላይ ያለን ሰዎች ነው። በእኛው ሀገር ሰው በሰራን ቁጥር የዶላሮችን እንቀንሳለን፣ የምናደርጋቸውን ክፍያዎች። ኦልሞስት በፊት ጠርሙስ ፋብሪካ ሲተከል አብዛኛው ነገሩ ከአውሮፓና ከህንድ ወይ ከፊሊፒንስ ነው የሚመጡት። ሙሉ ተከላውን እስኪጨርሱ ኦልሞስት ሀፉን ኮስት ሊያደርጉ ይችላሉ። ምክንያቱም ከነ ኮንሳምፕሽናቸው ከነ ክፍያቸው ፐርዴይ ነው የሚመጡት። ምግብ አቅርበህ ነው፣ በጣም ብዙ ሀስል አለ። አሁን ግን በእኛው ሀገር ሰው ሲሆን አንድ የስራ እድል ፈጥራል። $2 እያወጣህ አይደለም፣ 3 ቀጣይ ላሉብህ ሌላ ፕሮጀክቶች የሚስር ሰው አዘጋጅተሃል ማለት ነው። ይህንን እድል በአግባቡ ለመጠቀም የኢንዱስትሪና ኢንቨስትመንት ተቋማት በአካባቢው ከሚገኙ ከፍተኛ የትምህርት ተቋማትና የሙያ ማሰልጠኛዎች ጋር በጋራ እየሰሩ ተመጋጋቢነታቸውን እያሳደጉ ነው። በተለይ ከዩኒቨርሲቲና ከቴክኒክና ሙያ ተቋማት ጋር እየሰራን ያለ ነው። ምንድነው አሁን የሚመጡ ኢንዱስትሪዎች ቀድመን የመለመልናቸውን ፕሮጀክቶች በማሳወቅ ኢንዱስትሪው የሚፈልገውን የሰው ኃይል በማምረት ረገድ ያላቸው ሚና በጣም የጎላ ነው። ለምሳሌ እዚህ አካባቢ በብዛት ከቴክኒክና ሙያ ጋር ተፈራርመን ለሚቀጥለው ጋርመንት የሚከፈት ፋብሪካ አለ። የጋርመንት ተማሪ እንዲያስተምሩ ጭምር ሁሉ ተፈራርመን አሁን ባለፉት አንድ ፋብሪካ ላይ የሰው ኃይል ሰጥተውናል። ስለዚህ እዚህ ያለው እየተማረ ያለው
ተማሪና እዚህ አካባቢ የተከፈተ ያለው ኢንዱስትሪዎች እርስ በርሳቸው ሊንኬጅ እንዲኖራቸው ለማድረግ መሆን አለበት። አሁን ብዙ ጊዜ ኢንዱስትሪዎቹ በተለይ አሁን ለምሳሌ መኪና መገጣጠሚያ ኢንዱስትሪ ብናይ ኬሚካል ኢንጂነሪንግ የተመረቁ ተማሪዎች ይፈልጋል። እሱን በተመለከተ ቴክኒክና ሙያ በዚህ ዓመት ብቻ 36 ወጣቶችን አሰልጥኑ ለመኪና መገጣጠሚያ መስጠት የቻለበት ሁኔታዎች አሉ። ስለዚህ አንዱ ፕላናችን ምንድነው? አካባቢ ላይ ያሉ ተቋማት ከኢንዱስትሪ ዩኒቨርሲቲ ሊንኬጅ ያላቸው ትስስር ምንድነው ነው። ይህንን ከመስራት አንጻር በጣም አሪፍ ነገር የምንለው አንዱ በቃ ማንኛውም ስራ ፈላጊ እዚህ ኢንዱስትሪ የሚፈልገው የሰው ኃይል ሌላ ነው፣ እዚህ የሚማረው የሰው ኃይል ሌላ እንዳይሆን በትብብርና በቅንጅት እየሰራ እንገኛለን እና ቀጣይም በዚህ መንገድ እንሰራበታለን ብዬ አስባለሁ። ለሀገርም ትልቅ ነው። ግን ደብረ ብርሃን ላይ ትልቅ ድርጅት እንደመሆኑ መጠን ከቴክኒክና ሙያ የሚመረቁ ልጆች ይሄ ያልኩ ከውጭ የመጣው ትራንስፈር የተደረገው ቴክኖሎጂ እዚህም አካባቢ ተመርቀው ትምህርት ላይ ቆይተው የሚመጡ ልጆችን የተሻለ ሙያ ያላቸው ልጆች ለማድረግ ከዚህ በፊት በመጀመሪያ ዙር 30 ልጆችን ተቀብለን አሰልጥነን አስመርቀናል። እንግዲህ እነሱ ሲመረቁ ከነሱ የተሻለ ተብሎ ጥሩ ፐርፎርማንስ የነበራቸው ልጆች 10 ልጆች አስቀርተን አሁን እነሱ ሙሉ በሙሉ ስራ ላይ ይገኛሉ። እንዲሁም ደግሞ ሁለተኛ ዙር አሁን ተቀብለናል። እነሱም አዲሱ አሁን የሚመጣው ፕሮዳክት ድርጅታችን ሲገባ ስራ የጀመሩና ከነሱም ውስጥ ደግሞ እንደዚሁ የተሻለ ፐርፎርማንስ ያላቸውን እናስቀራለን ማለት ነው። ይህንን ሂደት ተጠቅሞና አለፍ ሲልም በከተማዋ የሚገኙ ኢንዱስትሪዎች ማለትም የሀገር ውስጥ ፍጆታና ለውጭ ገበያ የሚውሉ ምርቶችን ያመርታሉ። እስካሁንም 43 ከውጭ የሚገቡ ምርቶችን በማምረትና ለሀገር ውስጥ ገበያ በማቅረብ ከውጭ ለሚገቡ ምርቶች ይወጣ የነበረውን የውጭ ምንዛሬ በማዳን ሀገራዊ ኃላፊነታቸውን መወጣት ችለዋል። ሌላው በጣም በትልቁ የሚነሳው በተለይ እንደ ሀገር ሁሉን ነገር እንደሚታወቀው ከውጭ አስገብተን ነው ሁሉ ምርቶችን ይሄ በመምጣቱ ደብረ ብርሃን ላይ ብቻ ከ43 በላይ ከውጭ ሊገቡ የሚችሉ ምርቶችን በሀገር ውስጥ በመተካት የተሰራው ስራ በጣም ቀላል ነው የሚባል አይደለም። በተለይ ባለፉት ስናይ ከ200 ሚሊዮን ዶላር በላይ የውጭ ምንዛሬ ማዳን የተቻለበት ሁኔታዎች አሉ በዚህ ዓመት ብቻ ስናይ ማለት ነው። ስለዚህ እነዚህ ምርቶች በአካባቢያችን በመመረቱ የአካባቢ ማህበረሰብ ደግሞ ምርቶቹን በመጠቀም የሉዓላዊነት ጉዳይም ስለሆነ የሀገር ውስጥ ምርት በማምረት አካባቢያችንን በማሳደግ የእኛን ምርት ቻይና የሚያመርተውን ብቻ ሳይሆን ኢትዮጵያ ማምረት ትችላለች የሚለውን ኮንሴፕት እያደገ የመጣበት በመሆኑ ይሄን ማድረግ ተችሏል። የሀገር ውስጥ ገበያ ድሮ ከውጭ አመጣው የነበሩ ባለሀብቶች አሁን የዶላር ኮስታቸውን ቀንሶ እሱ በሚያስገባቸው መኪኖች ተጠቅሞ እዚሁ መኪኖችን እየወሰዱ ያለበት ሁኔታ ነው ያለው። አገር ውስጥ ገበያ ላይ ሙሉ በሙሉ ከጅቡቲ የሚመጡ እቃዎችን የሚሸፍኑት የኛ የደረቅና የፈሳሽ ጭነት መኪኖች ናቸው። እንዲሁም ከተማ ላይ አዲስ አበባን እና የተለያዩ ትልልቅ ከተሞች ውስጥ ያሉ የህዝብ መገልገያ ትራንስፖርቶችም በእኛ የተሸፈኑ ናቸው። በአሁኑ ሰዓት ያሉት ኤሌክትሪክ መኪኖቻችን በተለያዩ ትልቅ ከተሞች ውስጥ አገልግሎት እየሰጡ ነው። ይህም እንደ ሀገር ትልቅ አሻራ እያሳረፈ ያለበት ሁኔታ ነው ያለው። ለሀገር ውስጥ ገበያ ሙሉ በሙሉ በሚባል ደረጃ አቅርቦታችን እያደረስን ነው። አሁን እያመረትን የምንገኘው ለሀገር ውስጥ ገበያ የሚውል ነው። በእርግጥ በቀጣይ ወደ ውጭ የመላክ እቅድ አለን። ያኔ ለሀገር ኢኮኖሚ የውጭ ምንዛሬን በማስገኘት የራስን አስተዋጽኦ የሚያበረክት ይሆናል። ይህ ግን የሚሆነው በቀጣይ ነው። ይህ ብቻ አይደለም። 11 ምርቶችም ዓለም አቀፍ ተወዳዳሪነታቸው ተጠብቆ ወደ ተለያዩ የዓለማችን ሀገራት በመላክ እንደ ሀገር እጅግ አስፈላጊ የሆነውን የውጭ ምንዛሬ ማስገኘት ችለዋል። ዓለም ገበያ ተወዳዳሪነት ያለው ስለሆነ ስለዚህ እያንዳንዱ ሀገሮች የሚያመርቱት ምርቶች ወደ ተለያዩ ሀገሮች እንደሚልኩት ሁሉ አሁን በደብረ ብርሃን ደረጃ ብቻ እንኳን ከ11 በላይ የዓለም ገበያ ተወዳዳሪ የሆኑ የኢንዱስትሪ ምርቶች ኤክስፖርት ማድረግ የቻሉበት ሁኔታዎች አሉ። ስለዚህ እነዚህ በጣም በትልቁ ከዚህ አካባቢ ላይ ተመርቶ እንግዲህ ስዊድን ላይ በተመሳሳይ ጀርመን ላይ አሜሪካ ላይ ኤክስፖርት የሚያደርጉ ኢንዱስትሪዎች መፈጠር ማለት በጣም ትልቅ ጅምሩ በጣም መልካም ነው ማለት ይቻላል። የደብረ ብርሃን ከተማና አካባቢው
በተለያዩ ማዕድናትና ጥሬ ዕቃዎች እንዲሁም በአየር ንብረት ሁኔታው ተመራጭ በመሆኑ አልሚዎች ቀዳሚ ምርጫቸው ያደርጉታል። ይህ ደግሞ በመጨረሻውም ምርታቸው ላይ የሚኖረው ጠቀሜታ ከፍ ያለ ነው። እንደ ከተማ ላይ እንዳልኩት ኢንቨስተር ሲመጣ ሲመርጠው ምቹ ሁኔታዎቹ እንዳሉ ሆነው ግን በዋናነት በተለይ የአካባቢን ጸጋ ከተማው የአካባቢን ጸጋ መሰረት አድርጎ ምን ጸጋ አለው ደብረ ብርሃን ከተማ በተለይ ከግብአት አቅርቦት አንጻር የዚህ ከተማ ዋናው ሀብቱ ምንድነው የሚለውን ለይተን የመጀመሪያ ስራችን ፕሮሞሽን የምንሰራው እሱን ነው። ስለዚህ ከዚህ አኳያ በተለይ አብዛኞቹ ባለሀብቶች ደብረ ብርሃንን ሲመርጡ ፋብሪካቸውን እዚህ ተተከሉ፣ ግን ደግሞ በዙሪያውና በቅርብ ወረዳዎችና ከተሞች ላይ ደግሞ ግብአት ማግኘት እንደሚችሉ ታሳቢ አድርገው ነው። ከዚህ አንጻር በተለይ ለደብረ ብርሃን በጣም ልዩ የሚያደርገው ከእንስሳትና እንስሳት ተዋጽኦ ዘርፎች ላይ እዚህ አካባቢ በብዛት መስራት አዋጭ እንደሆነ በጥናታችንም የደብረ ብርሃን ዩኒቨርሲቲ ጥናት አድርጎልን በልዩ ትኩረት እነዚህ ዘርፎች ላይ አግሮ ፕሮሰሲንግ ዘርፎች ላይ መሰራት አለባቸው ተብለው የተለዩት አንዱ ጸጋችን እሱ ነው። ሁለተኛ ከማዕድን ኢንዱስትሪ አኳያ በስፋት አሁን መንግስትም የያዘው ስትራቴጂ ምንድነው? በተለይ በኬሚካል ኢንዱስትሪው ላይ ያሉትን እና በነዚህ በሴራሚክ ኢንዱስትሪ ላይ ያሉትን ከውጭ ማስገባትተን በሀገር ውስጥ መጠቀም አለብን የሚለውን እኛ አካባቢ እየተተገበረ ነው ያለው። ምክንያቱም እዚህ አካባቢ ያሉ የፋብሪካዎች ወደ 6-7 ፋብሪካዎች በብርጭቆ ፋብሪካና በሴራሚክ ዘርፍ ላይ የተሰማሩ ባለሀብቶች አሉ። ግብአቱን የሚያመጡት ከ80 ኪሎ ሜትር ርቀት በአለም ከተማ አለ ማለት ነው። ስለዚህ ከሱ በተጨማሪ ደግሞ በተለይ በኤምዲኤፍ ዘርፍ ላይ ያለው እዚህ አካባቢ በብዛት ዛፍ ያለበት አካባቢ ስለሆነ እንደነ ዛሙ እንደነ ስቲሊ ዲቪ እነ ቻንግል የምንላቸው ኢንዱስትሪዎች የዚህ አካባቢ ጥሬ ዕቃን በመጠቀም ረገድ ያላቸው ሚና በጣም የጎላ ነው። ስለዚህ የመጀመሪያው ስራ የሚሆነው እዚህ ባለሀብት ሲመጣ እኛ ጋር ያለው ሀብት ይሄ ነው፣ ሀብታችን 1 2 3 4 ብለን ቆጥረን ሰጥተነው በዛ ሀሳቡ ነው ያስቀየርንበት ሁኔታዎች አሉ። ምክንያቱም በቀላሉ ከውጭ ግብአት አምጥቶ የሚሰራውና ግብአቱ ያለበት ቦታ ላይ ሄዶ ፋብሪካ የሚተከለው ልዩነቱ በጣም ይሰፋ ስለሆነ ስለዚህ በዚህ ዘርፍ ላይ ስፔሻሊ በሶስቱ በጠቀስኳቸው ዘርፎች ላይ የተሻለ እንቅስቃሴ ያለበት ሁኔታዎች አሉ። እንደ አጠቃላይ ግን ደብረ ብርሃን ላይ ሁሉንም ዘርፎች ያማከረ ምርት በማምረት ረገድ ጅምር ነገር አለ። ለምሳሌ በምግብ፣ በልብስ፣ በመድኃኒት እና በተለያዩ የቢሮ እቃዎችና አጠቃላይ ሁሉንም ዘርፎች መሰረት ያደረገ እንቅስቃሴ የተሰራበት ይገኛል። በዋናነት ሙሉ በሙሉ ማለት በሚቻል ደረጃ ለፋብሪካችን በጥሬ ዕቃ ግብዓትነት የምንጠቀመው የሀገር ውስጥ ምርት ነው። በቆሎውን ከጎጃም ከወለጋና ከአዲስ አበባ ዙሪያ በሚገኙ የበቆሎ አምራች አካባቢዎች ነው የምናገኘው። ይህም ሆኖ ደግሞ የሀገር ውስጥ አርሶ አደሮችን ያበረታታል፣ የአካባቢው ገበያ ይነቃቃል፣ በተዘዋዋሪም የስራ ዕድል ይፈጥራል። በፋብሪካ ውስጥም የሚሰሩት የአካባቢው ነዋሪዎች ናቸው። ምርቱንም የሚጠቀሙት በዋናነት የሀገር ውስጥ ህጻናት ናቸው። ይህ እንደ ሀገር ቤተሰቦች ኑሯቸውን እንዲመሩ ያስችላል። አንድ ፋብሪካ ሜጀር ኮስቱ ሮ ማቴሪያል ኮስት ነው፣ ትራንስፖርቴሽን ኮስት ነው። ከዛ ፊኒሽድ ፕሮዳክት የምታቀርብበት ቦታ ነው ኮስት። ደብረ ብርሃን ለአዲስ አበባ ቅርብ ነች። ለምሳሌ እዚህ ነው ያሉት መጠጥ ፋብሪካዎች። ጠርሙስን ለማቅረብ አንድ ጠቃሚ ነው። ሁለተኛ ሳንድ ነው ሜጀር ግብአታችን፣ ጀማ ነው የሚገኘው። ከኛ የ20 ደቂቃ መንገድ ነው፣ መንገዱ አልቋል። ስለዚህ ትራንስፖርቴሽን ኮስት በቀነሰ ቁጥር ማምረታችን ይጨምራል፣ ትርፋማነታችን ይጨምራል። ስለዚህ አካባቢው ላይ መሆናችን ለፋብሪካው ለቀጣይ እድገቶች በጣም ትላልቅ ትርፎች ላይ ሲልካ ሳንድ ከጀማ ነው የሚመጣው። 70% ሲልካ ሳንድ ነው የሚጠቀመው። ላይምስቶን እና ሶዳ አሽ ነው፣ እነሱም ወደ ጀማ አሉ። ስለዚህ ኦልሞስት 95% ከሀገር ውስጥ ከዚሁ አካባቢ ነው የምናገኛው። የደብረ ብርሃን ከተማ የወደፊት የኢንቨስትመንት ጉዞዋን ረዘም አድርጋ ያቀደች ከተማም ሆናለች። በከተማው የሚሰራው መዋቅራዊ ፕላንም ሲዘጋጅ የወደፊቱን የኢንቨስትመንት ፍሰት ታሳቢ ያደረገ ሆኗል። በሚቀጥሉት ከ15 እስከ 20 ዓመት ሊያገለግል የሚችል የመዋቅራዊ ፕላን ውስጥ በቂ ኢንዱስትሪ ቦታ እንዲኖር ደብረ ብርሃን ፍሰቱን ታሳቢ ያደረገ በመዋቅራዊ ፕላን ውስጥ ለማካተት ተሞክሯል። ስለዚህ አሁን ባለው ደረጃ አይደለም፣ በሚቀጥሉት 15 እና 20 ዓመታት
ደብረ ብርሃን የኢንዱስትሪ መሬት አቅርቦቱ በጣም የተሳለጠ ነው የሚሆነው። በቂ ለኢንዱስትሪ የተዘጋጁ ቦታዎች ያሉ ስለሆነ አንቸገርም። ስለዚህ አሁን አንዱ መዋቅራዊ ፕላን የ2078 ጸድቆ ወደ ተግባር የገባውና አሁን የተጠናቀቀውን መዋቅራዊ ፕላን ስንተች የነበረው የከተማው ፈጣን እድገትን ታሳቢ ያደረገ የመሬት አጠቃቀም ወይም የፕላን አጠቃቀም አልነበረውም ነው። ከዛ ውስጥ አንዱ ኢንዱስትሪው በቂ የሆነ ቦታ አቅርቦት አልነበረውም፣ ግን እድገቱ ፈጣን ነው። ስለዚህ አሁን ባዘጋጀነውም የመዋቅራዊ ፕላን እንዲሁም ቀደም ብለን በማስፋፊያነት የወሰድነው ፕላን ላይ በቂ የኢንዱስትሪ ቦታ እንዲኖር የተዘጋጀ ስለሆነ ቅድም እንዳልኩት ለሚቀጥሉት 15 እና 20 ዓመታት በላይ ሊያገለግል የሚችል በቂ በመዋቅራዊ ፕላን ላይ ለኢንዱስትሪ የሚሆኑ ቦታዎች ተዘጋጅቷል። የሚመጣ ባለሀብት ፈጣን አገልግሎት እንዲያገኝ አመቺውን ሁኔታ ተፈጥሯልና የመሬት ዝግጅቱ ከበቂ በላይ ነው የሚል ሀሳብ ነው ያለኝ። መሬት በዘፈቀደ ለጠየቀ ሁሉ ከተገኘበት ተቆርሶ የሚሰጥ ሳይሆን በክላስተር በማደራጀት የቦታ ቁጠባ፣ ተመጋጋቢነትና የብክለት ሁኔታን ለመቀነስ ታሳቢ ተደርጎ በ6 ዞኖች ተደራጅቶም እየተሰጠ ነው። እንግዲህ በዚህ ዓመት የመሬት አቅርቦታችን እንዳጠቃላይ እንዳልኩት ከ2020 በላይ በክላስተር ለይተን አስቀምጠናል። ቢያንስ ለዚህ ዓመት ብቻ ደግሞ ያንን የሸነሸንን መጠቀም ስላለብን በዚህ ዓመት ወደ 250 ሄክታሩን ደግሞ ለብቻው በሳይት ፕላን እንጠቀማለን ብለን አስበን በዛ ልክ ለይተን እየሰራ ነው የምንገኘው። አሁን ኦልሞስት እስካሁን ባለበት ደረጃ በዚህ ዓመት ወደ 49 ባለሀብቶች አሁን ከረንት ባለው በአዲስ ፕሮጀክት አስገብተው መልመለናቸው መሬት ወስደው ወደ ስራ እየገቡ ይገኛሉ። በኢንቨስትመንት ስም መሬት የተቀበለ ሁሉ ያለማል ማለት አይደለምና ክትትል ተደርጎለት ተደግፎ ወደ ምርት መግባት ያልቻሉ አልሚዎች ህጋዊ እርምጃዎች ይወሰዱባቸዋል። እንግዲህ ባለሀብት በጣም ፕሮሞት አድርገን አቀባበላችን የተሻለ ሆኖ መስተንግዷችን የተሻለ ሆኖ አምጥተን ግን ደግሞ በዛ ልክ ወደ ስራ የማይገቡት ላይ ድጋፍ በማድረግ በተለይ ያጋጠማቸውን ችግር ለመፍታት ጥረት የማድረግ የመጀመሪያ ስራ ነው። ኢንዱስትሪ ሲባል በተለይ በጣም ቀለል ተደርጎ የሚታይ አይደለም። የፋይናንስ አለ፣ የግብአት ችግር አለ፣ የመሰረተ ልማት ችግሮች አሉ። ብዙ ነገሮች እንደሚያጋጥመው ታሳቢ ተደርጎ ግን ደግሞ አንዳንዶቹ ምክንያታዊ ባልሆነ መንገድ ብዙዎቹ መሬት አጥረው የሚቀመጡበት ሁኔታዎች አሉ። በተለይ ይሄ በአምራች ኢንዱስትሪው ዘርፍ ከፍ ያለ ነው። በተለይ ደግሞ በከተማ ላይ ባሉ በሰርቪስ ኢንዱስትሪው ላይ ያለው ችግሮች ያጋጥማሉ። ስለዚህ ይህን ከማድረግ አንጻር የተሻሉ እንግዲህ ደብረ ብርሃን አሁን ምቹ ስለሆነ የተሻለ ባለሀብት በየቀኑ የሚመጣበት ከተማ ስለሆነ መሬት አጥሮ የሚቀመጠውን ባለሀብት ደግሞ እርምጃ ከመውሰድ አንጻር የመጀመሪያው ጉዳይ የማስተማር ነው፣ በጣም ግንዛቤ መፍጠር ነው። ሁለተኛው ጉዳይ የጽሁፍ ማስጠንቀቂያ እንሰጣለን። ሶስተኛው ጉዳይ ግን ያላለማው መሬት በሊዝ ውለታው መሰረት ወደ መሬት ባንክ እንዲገባ የማድረግ ስራዎች ናቸው። ስለዚህ በዚህ ዓመት ብቻ ከ120 በላይ እርምጃዎች መውሰድ ችለናል። ምክንያቱም አላለሙም ከ5 ዓመትና ከ6 ዓመት በላይ መሬት አጥረው የተቀመጡ ባለሀብቶች ነበሩ። እነዛ መሬቱን መልሰን ለሌላ ባለሀብት አስተላልፈናቸው ባለሀብቶቹ አዲስ የገባ ባለሀብት በ6 ወር ግንባታ ያጠናቀቅበት ሁኔታዎች አሉ ማለት ነው። ስለዚህ ለደብረ ብርሃን መሬት ሀብታችን ስለሆነ አሁን ደግሞ የሚያለማው ባለሀብት አማራጭ በጣም ብዙ ባለሀብት ስላለን ስለዚህ ቀጣይ ምንድነው የማያለሙ ባለሀብቶች በሊዝ ውለታቸው መሰረት ወደ ስራ የማይገቡ ባለሀብቶች ምክራችን ምንድነው ወደ ስራ እንዲገቡ የማድረግ ነው። አዲስ የሚመጡ ባለሀብቶች ደግሞ በየጊዜው የሚመጡትን ባለሀብቶች የበለጠ ድጋፍ ለማድረግ ጥረት ስለምናደርግ በዚህ ልክ በምንቀበለው ልክ እርምጃችንም ከፍ ያለ መሆኑን ተገንዝቦ ሁሉም በውለታው መሰረት ወደ ስራ እንዲገባ ድጋፍ እናደርጋለን። ወደ ከተማው የሚመጣውን የኢንቨስትመንት ፕሮጀክት በቀጣይም የበለጠ ችግር ፈቺ ዘላቂና ደህንነቱን ያረጋገጠ እንዲሁም ደግሞ የአካባቢውን ብሎም የሀገርን ኢኮኖሚ የሚደጉም መሆን እንዲችል ታልሞ እየተሰራ ይገኛል።